بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين منهج الأنبياء في الدعوة إلى الله درس 5 يقول المؤلف حفظه الله فأين مواقفهم من الحكام الطغاة المستبدين والجواب أنما أنتجه الأنبياء عليهم الصلاة والسلام هو عين الحكمة والصواب ومقتضى العقل السليم فليس في مشكلات البشر سياسيها واقتصاديها واجتماعيها من الخطر ما يساوي مشكلة الشرك ومضاره ولا يقاربها. الشيخ ربيع حفظه الله تعالى እንግዲህ ነቢያቶች ዋና የጥሪያቸው ዓላማ ህዝባቸውን ወደ ተውሂድ ጥሪ ማድረግና ከሽርክ ኡማቸውን ማስጠንቀቅ ምድር ገጽ ላይ የሚመለኩ ነገሮችን ከአላህ Subhanahu Wa Ta'ala ውጭ የሚመለኩ ነገሮችን ማፈራረስና ማውደም ምድርን ከጣዖታት መቃብር ላይ ከሚሰሩ ግንባታዎች ሁሉ ማጽዳት ስራቸው እንደሆነ እያየን የመጣ ነው። طيب አሁን በወቅታቸው ሁሉም ነብያቶች ስንመለከታቸው አምባገነን የሆኑ መንግስቶች ነበሩ። በእብራሂም ጊዜ አይተናል፣ በሙሳም ጊዜ አይተናል፣ በነብዩ አለይሂ ሰላም ጊዜ አይተናል። ንጉሶችም ነበሩ፣ አምባገነኖች የተረገሙ ነበሩ። طيب እነሱ ጋር ስለነሱ ምንም የምንሰማው ነገር የለም። እነሱ ላይ ማመጽ እነሱን ስልጣን ሊቀቁ እንፈልገዋለን የሚባል ነገር አልሰማን። ዋናው ግብግባቸው እዚህ ጋር ነበረ። ምንድነው ነው? እስኪ ረጋ ብለን ሁላችንም ጉዳዩን እናገናዝበው ነው። فأين مواقفهم የነብያቶች አቋማቸው የት ነው ያለው አለ። من الحكام ንጉሶችን በተመለከተ الطغاة አምባገነን የሆኑ ንጉሶችን በተመለከተ المستبدين ህዝባቸውን ጨቋኝ የሆኑ ማለት ነው። ሲብዳድ ብሎ ማለት አንድ ሰው استبد الشخص بالامر ይባላል። اي انفرد به من غير مشارك له فيه ማንም እንዲጋራው ሳይፈልግ ብቻውን ህዝብን እየጨቆነ መኖር የሚፈልግ የሆኑ ንጉሶች ነበሩ በወቅታቸው። ታዲያ እነሱ ላይ የነበረው አቋማቸው የተደረሰ ነው። ግን ነብዩ አለይሂ ሰላም ምድር ገጽ ላይ የሚመለኩ ጣዖታቶችን አይተናል። በየአቅጣጫው ወታደራቸውን እየላኩ እንዳፈራረሱ ማለት ነው። طيب እነኚህ የተረገሙ ከሆኑ ንጉሶች ጋር የነበረው አቋማቸው ነብያቶች የት ነበረ ነው? والجواب ለዚህ መልሱ አሉ انما انتجه الانبياء عليهم الصلاه والسلام ነብያቶች ያፈሩት ነገር ኢንታጅ ብሎ ማለት ያመጡት ውጤት ያስገኙት ውጤት ያፈሩት ነገር هو عين الحكمه የጥበብ ራሱ ጥበብ የሚባለው ዛቱ ነው። والصواب عين الصواب ትክክለኛ የሚባለው ነብያቶች ያተረፉትና ያስገኙት ነገር ነውና ومقتضى العقل السليم ጤናማ የሆነ አእምሮም የሚያመላክተውና የሚያስፈርደው የሚያስወስነው ይሄንኑ ነው። ምክንያቱም አላህ Subhanahu Wa Ta'ala ከሽርክ መለስተኛ የሆኑ ወንጀሎችን እምራለሁ ብሏል አላለም? ብሏል። ወደፊት እንደምናየው ማለት ነው። ወንጀሉ ከሽርክ ጋር አብሮ ሊራመድ የማይችል የሆነ ለሚሻው ሰው አላህ ይምራል። ለምሳሌ ዝሙት የሰራ ሰው አላህ ከፈለገ ይምራል አይምረውም? ተውባ ሳያደርግ ፊመሻአቲላህ ነው። ሰው የገደለ ሰው ሆኖ ለአማኝን የገደለ ፊመሻአቲላህ ነው አይደለም ነው። طيب ወለደ የበላ ፊመሻአቲላህ ነው። طيب ሽርክ ግን ፊመሻአቲላህ ነው አይደለም። ተመልከት፣ ይሄ ነብያቶች ያደረጉት ይሄ ያፈሩት ውጤቱ هو عين الحكمة። ምክንያቱም በርካታን ሰው ጣዖታት ከማምለክ እንዲተርፍ አድርገዋል። ነብዩ አለይሂ ሰላም ብዙ ሰው አትርፈዋል። ብዙ አትርፈዋልና ማለት ነው ከጀሃነም ማለት ነው። هو عين الحكمة የጥበብ ራሱ ዛቱ ነው ጥበብ የሚባለው። والصواب عين الصواب ትክክል የሚባለው እሱ ነው። ነብያቶች ነዓም ውጤት ያስገኙት ውጤት ያተረፉት ተርፋቸው ማለት ነው። ومقتضى العقل አቅልም አእምሮም የሚያመለክተው የሚጠቁመው እርሱ ነው። አሰሊሚ ጤነኛ የሆነ ወይም ጤናማ የሆነ አእምሮ የሚያስወስነውም የሚያስፈርደው ይሄን ነው።
فليس أيدلم في مشكلات البشر بسول لجوج شجر وسط أيدلم مالتهم سياسيها بوليتيكان بتملكته واقتصاديها إيكونومين بتملكته واجتماعيها مهبرسون بتملكته من الخطر أيوه أدقاو أيدلم من لاي بسول لجوج وسط يالو شجر بوليتيكان بتملكته يالو شجر ኢኮኖሚን በተመለከተ ያለው ችግር ማህበረሰቡ ውስጥ በተመለከተ ያለው ችግር አይደለም من الخطر ይው አደጋ ጋር ስናነጻጽረው ያለው አደጋ አይደለም ማዩሳዊ የሚመዝን አይደለም ሙሽኪለተ ሽርኪ የሽርክን ችግር ሊመዝንና እኩል ሊሆን አይችልም ለምሳሌ ህዝቦች ምድር ገጽ ላይ ሲኖሩ የፖለቲካ ችግር ይኖርባቸዋል ውስጣቸው ጨቋኞች ሊሆኑ ይችላሉ ስልጣን ላይ ያሉ ሰዎች ማለት ነው ብዙ ችግር ሊኖር ይችላል واجتماع وقت صعيديها ኢኮኖሚያቸው ላይ ብዙ ችግር ሊኖርባቸው ይችላል واجتماعيها ህብረተሰቡ ውስጥ ብዙ ፈሳድ ሊኖር ይችላል ማህበረሰቡ ውስጥ ብዙ ችግር ሊኖር ይችላል ማለት ነው ግን ይሄ አደጋው በፖለቲካው በኢኮኖሚ በማህበረሰቡ ውስጥ ያለው ሙሽኪላ ችግር من الخطر فليس من الخطر ማለት ነው አደጋው አይደለም ما يساوي ነው አየው ما يساوي ሙሳታ ቃላቸው አይደለ እኩል ሊሆን የሚችል አይደለም ሙሽኪለተ ሽርክ የሽርክን ችግር ሊመዝን አይችልም ومضاره يشركن ጉዳቱን ሊመዝን አይችልም ولا يقاربها መመዘን እኩል ሆኖ መመዘን አይደለም ሊቀርበው አይችልም ሐሳቡ ይተርዳችሁ አይደል ድርገመው فليس شوف في مشكلات البشر በሰው ልጆች ውስጥ ያሉ ችግሮች ማለት ነው የሰው ልጆች ብዙ ችግር አላቸው አይደል ሙሽኪላት ጀምዕ አደረገው ሲያሲይሃ የፖለቲካ ችግር አለባቸው የሰው ልጆች طيب ያ ሙሽኪላው ከፖለቲካ ጋር ሊሆን ይችላል واقتصاديها ከኢኮኖሚ ጋር የተሳሰረ ሊሆን ይችላል ችግሩ واجتماعيها ማህበረሰብ اجتماع ዑለማት ማህበረሰቡ ማለት ነው ህብረተሰቡ ላይ ብዙ ፈሳድ ብዙ ችግር ሊኖር ይችላል من الخطر ይሄ ያለው አደጋው አይደለም ነው فليس في مشكلات البشر بسياسيها واقتصاديها ያቺ ሙሽኪላው ማለት ነው واجتماعيها من الخطر አደጋው አይደለም ما يساوي ነው የሚመዝን አይደለም እኩል ሊሆን አይችልም ሙሽኪለተ ሽርክ የሽርክን ችግር نعم ሽርክ የሚያስከትለው ችግር ጋር እኩል ሊሆን አይችልም ومضار الشرك ማለት ሽርክ የሚያስከትለውን ጉዳት ሊመዝን አይችልም ولا يقاربها እጣገቡ ሊቀርብም አይችልም ማለት ነው ሽርክ እነዚህ እንትሮች ጋራ እነዚህ ሙሽኪላዎች ጋራ ከፖለቲካ ጋር ተሳሰረው ከኢኮኖሚ እንዲሁም ደግሞ ከማህበረሰቡ ጋር ያለው ችግር ጋር ስታነጻጽረው የሽርክን ጉዳት ባንድ አድርጋ ሊመዝን ቀርቶ እጣገቡ ሊደርስም አይችልም ገብታችኋል የማንኛው ችግር ይገዛል ማለት ነው የሽርኩ ማለት ነው እንዴት ለሚለው ወደፊት እንመልከት እንዴት ሊሆን ይችላል የሚለው እንመልከት نعم قال الله تعالى ይህን በተመለከተ አላህ عز وجل እንዲህ ሲል ገልጿል ان الله لا يغفر ان يشرك به الله ارحم الراحمين ከናቶቻችን ከአባቶቻችን ከወገኖቻችን ሁሉ ይበልጥ ከባሎቻችን ከሚስቶቻችን ከልጆቻችን ሁሉ ይበልጥ የሚያዝንልን የሆነው ጌታችን አላህ عز وجل ምን ይላል ان الله سبحانه وتعالى لا يغفر ፈጽሞ አይምርም ማለት አዩሽረከ به ለርሱ ተጋሪን መደረጉን ሽርክን ፈጽሞ አይምርም በአላህ ማጋራትን ፈጽሞ አይምርም አለቀ طيب الله ፈጽሞ ሽርክን የፈጸመን ሰው ፈጽሞ አይምርም እየተባለ ነው ታዲያ ከዚህ ከሽርክ ሰዎችን ማውጣት ነው የሚቀድመው ወይንስ ከፈለገ አላህ Subhanahu Wa Ta'ala ሊምረው የሚችል ወንጀልን የሚሰሩ ሰዎችን ከዛ እንዲታቀሙ ማድረግ ነው መቅደም ያለበት ማን ነው መቅደም ያለበት አርሐሙ ረሂም ጭራሽ አልምረውም ብሎ ያለው ርዕስ ላይ ነው መረባረብ ያለባቸውና ነብያቶች ከዚህ ነው የጀመሩት ነው አይናም ወيغفر الله ይቅር ይላል ما دون ذلك ይው ከሽርክ መለስተኛ የሆኑ ጥፋቶችን ወንጀሉ ከሽርክ ጋር ሊሄድ የማይችል ما دون የሚለው ዝቦታ ላይ ስንተረጉም ما دون ብሎ ማለት ما هو اقل من الشرك ማለት ከሽርክ ዝቅተኛ የሆነ እንጂ ወለይሰ ما سوى ሽርክ ከሽርክ ውጭ ያለን ይመራል ብለን መተርጎም የለብንም ከሽርክ ውጭ ያለን ይመራል ካል ለምሳሌ አንድ ሰው ምንም አያጋራም አላህን በብቸኝነት ያመልካል طيب አላህን ብቻ የሚያመልከው ጀነት የሚባል ዓለም አላውቅም ማለት ምን ይባላል ይሄ ሰው ሙሽሪክ ሳይሆን የሚባለው ምንድነው ካፊር ነው የሚባለው
ይህን ሰው አላህ ይምረዋል ማለት እንዳይመጣ ከሽርክ መለስተኛ የሆነን ወንጀሉ ከሽርክ ጋር እኩል ሊሄድ የማይችል የሆነን ወንጀል አላህ ይምራል። ለማን ግን? ሊመየሻው ለሚሻው ሰው ለምሳሌ ከዚና ወሰሪቃ ነዓም አላህ ዐዘ ወጀል ሊምረው ይችላል። ሲመሻት ላ ተውባ ሳያደርግ ሙቶ እያለኩ ነው። ተውባ ካደረገማ ከሽርክም ቢሆን አላህ ዐዘ ወጀል ትክክለኛ ተውባ ከሆነ ሙሽሪኮችንም ይምራል አላህ ሱብሓነሁ ወተዓላ። እነሆ መን ዩሽሪክ ቢላህ በአላህ ሱብሓነሁ ወተዓላ የሚያጋራ ፈቀድ ሐረመ አላሁ ዐለይሂ አልጀነተ አላህ በሱ ላይ ጀነትን እርም አድርጎበታል። ተመልከት ግዝፈቱ ሱብሓነላህ። በአላህ የሚያጋራ ሰው ጀነት እርም ተደርጋበታለች። እርም ያደረገበት ማለት አላህ ዐዘ ወጀል ፈቀድ ሐረመ አላሁ ዐለይሂ አልጀነ። ታዲያ ለኡማው በትክክል የምናዝን ከሆነ ኡማው ጀነት እርም እንዳትደረግበት ከሽርክ ወደ ተውሂድ እንዲመጣ ነው ትግል ማድረግ ያለብን ማለት ነው። ለኡማው አዛይ ከሆንክ ይሄ ነው። ለሽርክ ምክንያት የሚሆኑ ነገሮችን በማጥፋት ማውደም፣ ነዓም በማፈራረስ ኡማውን በማስጠንቀቅ፣ ነዓም ኡማው ከጀነት እንዳይርቅ ጀነት እርም እንዳትደረግበት ነው ዱዓቶች መረባረብ ያለባቸው ትክክለኛ ዱዓቶች ከሆኑ ማለት ነው። ነብያቶች የጀመሩትም ሽርክን ከሽርክ ኡማውን ማስጠንቀቅና ተውሂድ ወደ ተውሂድ ጥሪ ማድረግን የጀመሩት እንደ ያለ ግዝፈት ያለው ወንጀል ስለሆነ ሽርክ ማለት ነው። ወመእዋሁ ናሩ መኖሪያው እሳት ነች ይላል። በአላህ የሚያጋራ መን ዩሽሪክ ቢላህ ማንም ይሁን ሰዎች ቢሰግዱለት እገሌ ሼህ ቢሉት እገሌ ሙፍቲ ቢሉት እገሌ ወልይ ቢሉት ዋጋ የለውም። ሽርክ በአላህ ያጋራን ሰው አላህ ዐዘ ወጀል ፈጽሞ ጀነት አያስገባውም። መኖሪያው እሳት ነች። طيب ተጨማሪ ሌላ የቁርአን አንቀጽ ወመን ዩሽሪክ ቢላህ በአላህ ሱብሓነሁ ወተዓላ የሚያጋራ ፈከአነማ ኸረ ልክ እንደወደቀ ነው ሚነ ሰማይ ከሰማይ እንደወደቀ ነው የሚታሰበው። በአላህ ያጋራ ከሰማይ ተምዘግዝጎ እንደወደቀ ከዛም ፈተኽጠፉሁ እንደነጠቀችው አጠይሩ በራሪ እንደነጠቀችው ከሰማይ ሲምዘገዘግ በራሪ ነጠቀችው። طيب አው ተህዊ ቢሂ ሪሑ ወይም ንፋስ እንደ ጣለችው ሰው ተህዊ ማለት እንደ ጣለችው ቢሂ ይህንን ሰው አሪሑ ንፋስ ፊ መካኒን ስፍራ ላይ ሰሒቅ ሩቅ ሆነ ስፍራ ላይ እንደ ጣለችው ነው የሚታሰበው። በማን? በአላህ የሚያጋራ ሰው። በአላህ የሚያጋራ ሰው ተመልከት ከሰማይ ተምዘግዝጎ እንደወደቀ። ሱብሃንአላህ ሽርክ እንዴት የዘቀጠ ነገር መሆኑን ተመልከት። ሙዋሂድ ሰው ትልቅ ደረጃ አለው ማለት ነው። ተውሂድን አቂዳን ትቶ አንድ ሰው ሽርክ ላይ ሲገባ ልክ ከሰማይ ተምዘግዝጎ እንደሚወርድ ሰው ማለት ነው። ተውሂዱ የተስተካከለ ሰው ትልቅ ደረጃ አለው ማለት ነው። ወደ ሽርክ ሲመጣ ግን ከሰማይ እንደተምዘገዘገ ይታሰባል ማለት ነው። ከዛም በራሪ እንደነጠቀችው ወይም ደግሞ ንፋስ እንደጣለችው ፊ መካኒን ቦታ ላይ ስፍራ ላይ ሰሒቅ ሩቅ ሆነ ስፍራ ላይ አድራሻው የማይታወቅ ሩቅ ቦታ ላይ እንደጣለችው ሰው ነው። ይሄ ነው እንግዲህ የሽርክ ውጤቱ ማለት ነው። የሽርክ ውጤቱ እጅግ በጣም አስከፊ ነው፣ ከባድ ነው። ስለዚህ ሼኹ ምን አሉ? ፈልዐቅሉ አሉ ወልሕክመቱ ወልፊጥረቱ ተቅተዲ ኢዘን አን ዩብደአ ቢሙሓረበት ኸጠሪ ሽርኪ ወአን ተስተምረ ደዕዋቱ ልአንቢያኢ ወአትባዕህም ዐላ ሙሓረበትህ ማ በቅየት ለሁ በቅየቱን አው በቅየ ለሁ ሸክሉን አው መظሃር። ፈልዐቅሉ ጤናማ የሆነ አእምሮ፣ ወልሕክመቱ ጥበብም፣ ወልፊጥረቱ ተፈጥሮ አእምሮም ጥበብም ተፈጥሮም ተቅተዲ ሁላቸውም ያስወስናሉ ያስገድዳሉ ማለት ነው። ሁላቸውም ያስገድዳሉ ያስወስናሉ። ኢዘን ጉዳዩ ከሆነ አዩብደአ መጀመር እንዳለበት ቢሙሓረበት ኸጠሪ ሽርኪ የሽርክን አደጋ በመዋጋት መጀመር እንዳለበት ዕቅልም ያመለክተሃል። ጥበቡም ይሄው ነው፣ ተፈጥሮም ይሄን ነው የሚያመለክተው ማለት ነው። አላህ ዐዘ ወጀል ሽርክን አይምርም። አዎ አይምርም። አላህ ቃል ገብቷል። አላህ ደግሞ ቃሉን አያፈርስም። ሙሽሪክን አልምርም ብሏል አላህ ዐዘ ወጀል። طيب ወንጀሉ ከሽርክ ጋር የማይሄድ ከሆነ መለሰኛ ወንጀል ከሆነስ አላህ ቃል ገብቷል። ቃል የገባው ማን ነው? አላህ ዐዘ ወጀል ነው። አላህ ደግሞ ቃሉን አያፈርስም። طيب ስለዚህ አቅልህን ጤነኛ ከሆነ ስታስበው እንዲሁም ደግሞ ሕክማው ተፈጥሮም ካልተበላሸ ካልተበከለ መጀመር ያለበት ከምንድን ነው? ይህን መርዛም የሆነ አደገኛ የሆነን ወንጀል አላህ አልምረውም ያለውን ይህን መዋጋት ነው ወይንስ
የጧትና የማታን አዝካር በየርክበት ማስተማር صدقة صدقوا يالك ማስተማር ከፋ ቢልሞት ዋዒዛ ያልክ ገሳጭነት በሞት በቃ ያልክ ሰዎችን ማጃጃል ሽርክ ላይ የወደቁን ሰዎች ማለት ነው ማንኛው ነው መቀደም ያለበት ይሄ ግልጽ እኮ ነገር ነው ሱብሃንአላህ ግልጽ የሆነ ጉዳይ ማለት ነው እንደ ረፋድ ፀሐይ ፍንትው ያለ ማለት ነው فالعقل والحكمة والفطرة تقتضي إذن ጉዳዩ ከሆነ ታስወስናለች ታስገድዳለች አዩብዳ መጀመር እንዳለበት ማለት ነው بمحاربة بمواجهة خطر الشرك يشرك أدقى بمواجهة مالتنا وأن تستمر مكتل من اللبات مالتنا دعوات الأنبياء ينبياتوش دعوات شو مكتل من اللبات عقل حكمام تفطرم يسكد ذا المالتنا ينبياتوش دعوة مكتل من اللبات وأتبعهم وأن تستمر دعوات أتبعهم ينبياتوش تكتل وشاتشوم دعوات شو مكتل من اللبات على محاربته ሽርክን በመዋጋት ላይ ማለት የነብያቶች ዳዕዋቸውም ቀጥሏል حتى ነብዩ አለይሂ ሰላቱ ሰላም ጣረሞት ጫፍ ላይ እንኳን ያለ ህይወታቸው ልትወጣ ባሉበት ሰዓት ላይ ሽርክን እየተዋጉ ነው ቀብር ላይ የሚገነቡ ቤቶችን በተመለከተ እያወገዙ ማለት ነው አሳልፈናል ቀጥሏል መተላይ ብቻ አልነበረም ነብዩ አለይሂ ሰላቱ ሰላም ወደ ተውሂድ ጥሪ የሚያደርጉትና ከሽርክ የሚያስነቅቱ ኡማቸውን ማለት ነው وأن تستمر نعم تقتضي إذن أن تستمر ማለት ነው دعوات الأنبياء ينبياتوش دعواتشو مكتل اندالبت عند عمت ولت عمت 3 عمت አይደለም مكتل اندالبت من ጊዜ ማለት ነው واتباعهم ينبياتوش ትክክለኛ ተከታዮቻቸው دعواتشو مكتل እንዳለበት على محاربتي أي على محاربة شركን በመዋጋት ረገድ ማለት ነው ما بقيت له ለሽርክ በቂየቱን የተረፈች ነገር እስካለ ድረስ ማለት የሆነ ቅሪት ነገር እስካለ ድረስ መቀጠል አለበት ከምድር ገጽ ላይ ጥርግግ ብሎ እስከሚጠፋ ድረስ ማለት ቀጥል ውጤቱን በህይወት ያለ ካገኘ ካላገኘ አንተ ግን ህይወትን በዙሪያ ይሄን ሽርክን በመዋጋት ዳዕዋ ማድረግ ማሳለፍ አለብህ ማለት ነው ውጤታማ ልትሆን ትችላለህ ላትሆንም ትችላለህ ውጤታማ ልትሆን ትችላለህ ላትሆን ትችላለህ ኑህ አለይሂ ሰላቱ ወሰለም 950 ዓመት ተዋግተው ሽርክን የተወሰኑ ሰዎች ነው ያተረፉት የተወሰኑ ሰዎች አንድ መርከብ እንኳን አንድ ሰፊና በሳቸው እጅ የተሰራይ ሰፊና የማይሞሉ ህዝቦች ነው ያተረፉት ማለት ነው አንተ ቀጥል ነው ምድር ገጽ ላይ ሽርክ እስካለ ድረስ ይሄን በመዋጋት ቀጥል ነው በቃ ነብያቶች ህይወታቸውን ያሳለፉት በመዋጋት ነውና አንተም የነብያቶች ትክክለኛ ተከታይ ከሆንክ በዚህ መቀጠል አለብህ على محاربة ما بقيت له يو لشرك እስከቀረ ድረስ በቂየቱን የሆነ የተረፈ ነገር እስካለ ድረስ ቀሪ ነገር እስካለ ድረስ አው በቂ له ወይም ለሽርክ እስከቀረ ድረስ ሸክሉን የሆነ ቅርጽና አው መظهሩን መልክና መገለጫ ማለት ሽርክ የሚገለጽበት ነገር አለ ግልጽ ነው ለምሳሌ ወደ ሀገራችን ብንሄድ ሙስሊሙ ሽርክ ላይ ከሚወድቅባቸው መظاهሮች መካከል መገለጫዎች መካከል አንዱ ምንድነው ጦሪህ ነው ጦሪህ ጥርግግ ማለት አለበት እንደ ሸሪዓ ይሄን መዋጋት መቻል አለበት ማለት ነው ማንሳት እንኳን ባትችል ይሄ ሽርክ ነው አላህ የማይምረው የሆነ ወንጀል እየሰራችሁ ነው ያላችሁት ይልክ በመዋጋት ኡማውን ማስጠንቀቅ መቻል አለበት አው በቂ له شكل ማት የሆነ ቅርጽ ነገር ቅርጽና መልክ አው መظهሩ ወይ መገለጫ ነገር እስካለ ድረስ ሽርክ የሚንጸባረቅባቸው ነገሮች እስካሉ ድረስ መዋጋት አለበት እሱ ነው መዋጋት አለበት ሱብሃንአላህ فإذا أحاطت بأمة مشكلات عقائدية شرك يدمر عقيدتها ومشكلات اقتصادية ومشكلات سياسية فبأيها تبدأ المعالجة الحكيمة أي نعم فإذا أحاطت بأمة عندت الأمة بتكباتها نعم مشكلات عقائدية እምነት ጋር የተሳሰሩ ሆኑ ችግሮች ህዝቦችን ቢከባቸው ዙራውን አንጃቦባቸው ማለት ነው فإذا أحاطت يعني نعم بتكباቸው بتنجابባቸው بأمة የሆኑ ህዝቦችን ማለት ነው ሙሽኪላቱን ችግሮች عقائديቱን ከእምነት ጋር የተሳሰሩ ሆኑ ችግሮች ሰዎች ላይ አንጃቦባቸዋል ማለት ነው ከቧቸዋል ሽርኩን ሽርክ አለባቸው ማለት ነው يدمر عقيدتها የዚች ኡማ عقيدታቸውን የሚያበላሽ የሆነ ሽርክ አለባቸው ለምሳሌ ጎርህ ይመለካል ጅን ይመለካል ዛፎች ድንጋዮች ፈሳሽ ጅረት ውሃዎች ቀናቶች ወራቶች ይመለካሉ ሽርክ بانواعه የኡማውን عقيدة የሚያበላሽ የሆነ ሽርክ
አንዣቦባቸዋል ዙሪያውን ከቧቸዋል ማለት ነው طيب ሌላው ደግሞ ወሙሽኪላቱን ችግር አሁንም ከቧቸዋል አንዣቦባቸዋል እቅتصاديቱን ከኢኮኖሚ ጋር የተሳሰረ ድህነት እየመጣባቸው ነው ያለው ማለት ነው ወሙሽኪላቱን አሁንም ችግር ዙሪያውን ከቧቸዋል ህዝቦችን ማለት ነው ሲያሲየቱን ከፖለቲካ ጋር የተሳሰረ የሆነ ችግር አለባቸው فبأيها تبدأ المعالجة الحكيمة ይው በጥበብ የተሞላች የሆነችው ህክምና ከየት ነው መጀመር ያለባት ማንኛው ነው ማከም ያለባት አሁን ሶስት ነገሮች ናቸው የቀረቡት አይደል አንዲትን ኡማ ሶስት ነገሮች አንዣቦባታል ዙሪያውን ከቧታል የምን የአቂዳ ችግር አለ ሽርክ አቂዳቸውን ያወደመ ያፈራረሰ ነው ያለው አንድ ሁለተኛ የኢኮኖሚ ችግር አለባቸው ሶስተኛ የፖለቲካ ችግር አለባቸው ጭቆኝ የሆኑ መንግስቶች ውስጣቸው አሉባቸው ማለት ነው طيب فبأيها ከየትኛው ነው تبدأ መጀመር ያለባት المعالجة ህክምና ማለት ነው الحكيمة በጥበብ የተሞላችው ህክምና ማንኛውን ችግር ነው ማከም ያለባት ሶስት ችግር ያለው አይደል ትክክለኛ ሐኪማ የሆነችው ሙዓለጃ ህክምና ከየትኛው ነው መጀመር ያለችባት ከየትኛው አይዋ ሽርክን ማውደም አቂዳቸውን መጠበቅ አቂዳቸው በሽርክ ይሄ አደገኛ በሆነው በሽታ እንዳይበላሽባቸው እንዳይበከልባቸው ማድረግ ይሄ ነው ቀዳሚው ወደፊት እንመልከት ነብያቶች ያደረጉት ይሄ ነውና በወቅታቸው ነብያቶች ሲላኩ አይተናል የፖለቲካ ችግር አለ አይና ህዝቦችን የሚጨቁኑ ንጉሶች ነበሩ ምን ማያጠራጥርም እንዲሁም ደግሞ ህዝቦች ላይ የአቂዳ ችግር አለ የተለያየ ነገር ያመለኩ ነው ያሉት እንዲሁም የኢኮኖሚ ችግር አለባቸው نعم مع ذلك ነብያቶች ከየት እንደጀመሩ እንመልከት فبأيها تبدأ ከየት ነው መጀመር ያለባት المعالجة ህክምና الحكيمة ጥበበኛ የሆነችው ህክምና ከየት ነው ይሄን በሽታ ሶስት በሽታ ነው ያለውና ከሶስቱ በሽታ ከየትኛው ነው መጀመር ያለባት ሶስት በሽታ ነው አይደለ ሶስት ችግር ነው አንደኛው የአቂዳ ችግር ሁለተኛው የኢኮኖሚ ሶስተኛው የፖለቲካ أما الأنبياء فلم يبدأوا إلا بمعالجة مشكلة العقيدة بكل قوة سبحان الله ለምሳሌ ሼኹ ወደፊት የሚያቀርቡት ነገር አለ አንድ ኃይለኛ የሆነ ብርቱ የሆነ አንበሳ ፊት ለፊት እየመጣ ነው እየዞረው እየዘለለ ወደ አንተ ማለት ነው ቀጥሎ ደግሞ በርካታ የሆኑ አይጦች ተሰባስበው አሁንም ወደ አንተ እየመጡብህ ነው ያሉት በአንድ በኩል አይጦች በአንድ በኩል ኃይለኛ የሆነ አንበሳ طيب ጤነኛ አእምሮ ያላቸው ሰዎች መጋፈጥ ያለባቸው መጀመሪያ ማንኛው ነው አይጦቹ ጋር ነው ግብ መያዝ ያለባቸው ወይስ አንበሳውን طيب ሁለቱም ችግር የለም ግን ችግር ነው ናም አይጦቹ ችግር ያወጡባል ነገር ግን ገብቷል መቀደም ያለበት ነገር አለ ነው ያኛው ችግር አይደለም ሱብሃንአላህ አንድ ኃይለኛ የሆነ እባብ ቢመጣና በጎን ደግሞ የሆነች ጉንዳን አብራ መጣች ወደ አንተ እባቡም ጉንዳኑን ሊያጠቁ ማንኛው ነው ግብ መፍጠር ያለው ማንኛው ጋር ነው አቅል ያለው ሰው ጉንዳን ጋር ግብ ይፈጥራል እባቡን ትቶ አይዋ ይሄ ነው ነብያቶች ያደረጉት በዚህ መልኩ ነው ሱብሃንአላህ شوف أما الأنبياء ነብያቶችን በተመለከተ رحمهم الله ما عليهم الصلاة والسلام أما الأنبياء فلم يبدأوا الجمرهم إلا بمعالجة مشكلة العقيدة فيه يعقدان ችግር በማከም ነው የጀመሩት فلم يبدأوا الجمرهم إلا بمعالجة بماكم مشكلة العقيدة يعقدان ችግር በማከም ነው የጀመሩት بكل قوة الله በሰጣቸው ኃይል ሁሉ ማለት الله በሰጣቸው ኃይል ሁሉ الله የሰጣቸውን ኃይል ሁሉ ተጠቅመው نعم የአቂዳን ችግር በማከም ነው የጀመሩት والبدء መጀመር ደግሞ بمعالجة الأمر الأخطر أمر يتفق عليه كل عقلاء البشر أياتو والبدء مبتدأ مجمر بمعالجة الأمر عند نجر بماكم الأخطر كبد آدقا يزلي هون النجر بماكم مجمر أمر قدينه يتفق عليه المسمى مبتي هنا كل عقلاء البشر የሰው ልጅ ሆኖ ጤነኛ አእምሮ የያዘ ሁሉ የሚስማማበት ነገር ነው እጅግ በጣም ከባድ የሆነ ነገር በማከም መጀመር ለምሳሌ አንድ ሰው ልጁን ሐኪም ቤት ይዞ ሄደ ታማኝ የሆነ ዶክተር ነው አላህን የሚፈራ ዶክተር ነው ሙስሊም ታማኝ ነው እጁ ላይ የሆነ ቁስል አለበት ይሄ እጁ መዳፉ ላይ ከሆነ ቁስሉ ማለት ነው ምሳሌ
ይሄ መዳፉ ካልተቆረጠ ህይወቱን ለህይወቱ መጥፋት በቂ የሆነ ምክንያት ነው ብሎ ታማኝ የሆነ ዶክተር ነው ተናገረ። طيب አባት ትክክለኛ ጤነኛ አእምሮ ያለው ከሆነ እጁ እንዲቆረጥ ልጁ መፍቀድ አለበት ወይስ እምቢ ማለት ነው ያለበት? ምን ለማዳን ሲባል ህይወቱን ለማዳን እጁ ተቆርጦ መኖር ይችላል አይችልም? ይችላልና ማለት ነው። ይሄ ማለት ነው شوف ይሄ ምን ይባላል እንዳለው الامر الاخطر እጅግ በጣም አደጋ የሆነ ማለት ነው። አደጋ የሆነ ነገር ማለት ነው። والبدء بمعالجه الامر الاخطر እጅግ በጣም ከባድ የሆነ ነገር አደጋው ማለት ነው በማከም መጀመር አምሩን ጉዳይ ነው። يتفق عليه የሚስማማበት የሆነ በሱ ላይ كل عقلاء البشر የሰው ልጅ ነው ጤነኛ አእምሮ ያለው የሆነ ማለት ነው። فمثلا ለምሳሌ ተመልከት لو راى عاقل ثعبانا ونملة يدبان على إنسان لأملى عليه عقله أن يبادر إلى دفع الثعبان أو قتله لشدة خطره على هذا الإنسان ولا يمكن أن يلقي بالا للنملة ولا لألف نملة. سبحان الله. فمثلا لمثال لو رأى بملكة عاقل كان يأمر يا ذو ثعبانا إباب تملكته زندو إباب تملكته مثالي ونملة ثعبان ملو لزندو ميقلقلتها لباب. طيب ونملة هيلني هنا زندو تملكته ويمباب ونملة قندانم تملكته يدباني أي يمشياني بهيل የሚራመዱ የሆነ ማለት ነው على ኢንሳኒ ወደ ሰው ላይ የሆነ ሰው ጥቃት ሊያደርስበት ማለት ጉንዳማም ልትነክሰው ነው የምትሄደው ማን ነው እባቡ ወይም ዘንዶ የሚዘገዘገው ሊበላህ ነው አንተ ሊነድፍህ ማለት ነው። አየህ ሁለቱን ጥላቶች አያቸው ማለት ነው ፊት ለፊት። فمثلا لو راى عاقل ثعبانا ونملة يدبان ማለት እየተራመዱ ማለት ነው ባይ على انسان ወደ አንድ ሰው አደጋ ሊያደርስበት ማለት ነው። لعمل عليه عقله وداون مباشرة ያዘዋል ለአምለማት ያዘዋል عليه በዚህ ሰው ላይ عقله አዩባዲራ በፍጥነት መጀመር እንዳለበት ማለት ነው። ሙባደራማት በፍጥነት መጀመር ማለት ነው። መጀመር እንዳለበት عقله ያዘዋል الى دفع الثعبان አየው የዘንዶውን ወይም የባቡን አደጋ መመከት እንዳለበት ማለት ነው። ጉንዳኗን ግምት አሰጣት በትነክስ ምን ማታረግ ይዟል ጨክና መጣች መታም ከነከሰች ምንም አትጎዳም። አይ ለህይወትህ መጥፋት ምክንያት አትሆንምና ማለት ነው። طيب አምላ ብሎ ማለት ይነግርሃል ያስረዳሃል ያዝሃል ማለት ነው። عليه عقله ያዘዋል አዩባዲራ መጀመር እንዳለበት الى دفع الثعبان ይሄን ዘንዶውን እባቡን መመከት እንዳለበት ማለት ነው። አውቀትልህ ወይም መግደል እንዳለበት አንድ ተከላክሎ ህይወቱን በመሮጥም ይሁን በምንም ይሁን ህይወቱን ማዳን ወይም ደግሞ አውቀትልህ ዘንዶውን እባቡን በመግደል ነዓም በዚህ መጀመር እንዳለበት አቅሉ ይነግረዋል ነው። ለምን አቅሉ በዚህ የሚያዝህ ለምንድን ነው? لشدة خطره የثعبانو የባቡ የዘንዶ አደጋው ከባድ ስለሆነ على هذا الانسان በዚህ ሰው ላይ ማለት ነው። ጉንዳናው የምትደርስበት ቀላል ነው። ምን ችግር ምን ማትፈል ይሄ ነው ሱብሃንአላህ ولا يمكن አይመችም ማለት አይልቂየ ባለን ሱብሃንአላህ አይልቂየ ባለን ባልማት አይ ቀልበን ወሻነን للنملة ለጉንዳኗ ፈጽሞ ምንም ነገር ግምት አይሰጣትም። ولا يمكن አይመችም አይልቂየ ማ ቢማና አይህተም ማለት ነው። እንደው ሊያስም ባለን አይልቂየ ባለን የሆነ ሁኔታ ሊሰጥ للنملة ወይም ቀልቡን ከሷ ጋር ሊያደርግ للنملة ለጉንዳኗ ፈጽሞ አይመችም እዚህ ቦታ ላይ ولا لألف نملة ለአንድ ጉንዳን አይደለም ለአንድ ሺህ ጉንዳን እንኳን ተሰብስበው ይመጡ እባቡ ጋር አያወዳድራቸው ነው። አንድ ሺህ ጉንዳን እዚህ ተሰብስበው ይመጣ እባብ ባንድ አቅጣጫ መጣብህ ሁሉም አንተ ሊጎዳ ነው የሚመጣው። ለጉንዳኖቹ ለምን አንድ ሺህ አይደለም ሚሊዮን ለምን አይሆን? ግልጽ ነው አይደለ? ለምን ጉዳቱ ከባዱ የማን ነው? አخطሩ የባቡ ስለሆነ ማለት ነው። ይሄ ሁሉም ሰው አቅልህ የሚያስገድድ ነገር ነው። በቃ አቅልህ የሚያስገድድ ነገር ማለት ነው። ከየት መጀመርና ማንንም አይመክረም። በቁርአን አይደለም የምትነገረው ወይም በሐዲስ አይደለም አይደል? ወይም ዑለማዎች መተው ፈተዋ ያደርጉ ራስህ ይሄ ነገር ብትጋፈጥ አቅልህ ራስህ ይሄን ማድረግ እንዳለበት አቅልህ ያዝሃል። በቃ ግልጽ ነው አይደል? ማን ነው ይሄን የሚነግርህ? የራስህ ጤነኛ አእምሮ ራስህ ይነግርሃል ማለት ነው። ሱብሃንአላህ እንግዲህ ሽርክና ሌሎችን ወንጀሎች አወዳድራቸው ማለት ነው። ልክ እንደዚህ ነው በቃ ጉዳይ ማለት ነው። ከየት ነው መጀመር ያለብህ ነው በቃ ኡማውን ከየት ነው ማስጠንቀቅ ያለብህ? ولا يمكن أن يلقي بالا يعني ሁኔታዎችን ባልን ሊጥል ማለት ትኩረት ሊሰጥ ማለት ነው። ባል ብሎ ማለት በማና ቀልብ ወሸእን ማለት ነው። አይልቂየ ሸእነን
እንደማለት ነው ለነምላ ለጉንዳኗ የሆነ ነገር ሊሰጥ ፈጽሞ አይመችም ነው ለጉንዳኗ የሆነ ነገር ትኩረት ሊሰጥ አይመችም ፈጽሞ ማለት ነው ወላ ለአልፍ ነምለቲ ለአንድ ጉንዳን አለም ለአንድ ሺህ ጉንዳን እንኳን አንድ ሺህ እንኳን ቢሆኑ ጉንዳኖቹ ግምት አይሰጥም ነው ይሄ አካል ማለት ነው ግምት አይሰጥም طيب ولو راى عقلاء اسدا حصورا وجماعه من الفئران تهجم عليهم لحملوا حمله واحده لصد هجوم الاسد وتناسوا الفئران ولو كان معها جماعه اخرى من الضفادع ولو راى عقلاء አሁንም ጤነኛ የሆነ አእምሮ ያላቸው ሰዎች ቢመለከቱ ይላሉ ሼኹ ረሂመሁላሁ ተዓላ ወሐፊظك الله ولو راى عقلاء ጤነኛ የሆኑ ሰዎች ቢመለከቱ አሰደን አንበሳን ተመለከቱ ወደ እነሱ ይመጣባቸው ነው ያለው ሐሱራን ማት አይ ቀውየን ስብርብር የሚያደርግ የሆነ ኃይለኛ ማለት ነው ሐሰረሁ بمعنى كسره ስብርብር አመድ የሚያደርግ የሆነ ኃይለኛ አንበሳ ማለት ቀውይ ነው ኃይለኛ የሆነ አንበሳ ሰዎች ቢያዩ ግን አእምሮአቸው ጤነኛ ነው ነገሮችን ማገናዘብና ማነው ማስተዋል የሚችል አእምሮ ያላቸው ሰዎች ናቸው ማለት ነው ወጀማዓተን ሌላም ደግሞ ጀማዓዎች በርካታዎችን አዩ አንድ ኃይለኛ የሆነ አንበሳን አዩ እንዲሁም ወጀማዓተን من الفئران በርካታ አይጦችን አዩ ፊዕራን ማለት ጀምዑ ፈአሪን ነው ፊዕራን ጀምዑ ፈአሪን በርካታ አይጦችን አዩ በርካታ አይጦች በዚህ ላይ ወደ ሰዎች ሁጁም ወረራ ሊያካሂዱ እየመጡ ነው ያሉት እየተንጋጉ ማለት ነው በጎን ደግሞ ኃይለኛ የሆነ አንበሳ አመድ የሚያደርግ አንበሳ ወደ ሰዎች እየተምዘገዘገ እየመጣ ነው ያለው ማለት ነው طيب ማንኛው ነው መከተ ያለባቸው ሁለቱም አሁን ሰዎች ላይ ወረራ ያካሂዱ ነው አይጦቹም አንበሳው አቅልህ ማንም ሳይነግርህ አቅላቸው ጤነኛ አእምሮ ያላቸው ሰዎች ከየት ነው መጀመር ያለባቸው በረባረብ ያለባቸው አንበሳው ላይ ነው አሪያ ወደ አንበሳውን ሰው ወደ አይጦች የሚሄዱ ከሆነ እብዶች ናቸው ምክንያቱም ይሄ ይገላቸው አይጨረሳቸዋል አንበሳው ولو راى عقلاء اسدا حصورا هيلኛ የሆነ ብርቱ ጠንካራ የሆነን አንበሳ وجماعه አሁንም በርካታዎችን من الفئران አይጦችን ቢመለከቱ ተህጁሙ ወረራ የሚያካሂዱ ይሆኑ عليهم በእነሱ ላይ ለሐመሉ ይው ራሳቸው ሰዎቹ ጤነኛ የሆኑ ሰዎች ወረራ ያካሂዳሉ حمله واحده አንድ ዘመቻ ያካሂዳሉ ማለት ነው አይለያዩም እንኳን እናንተ አንበሳውን ተቆጣጣሩ እኛ አይጦችን እንቆጣጣር እንኳን አይሉም حمله واحده አንድ ዘመቻ ነው የሚያካሂዱት በቃ ለሐመል ما بمعنى لهجموا እነኚህ ሰዎች ጤነኛ የሆኑ ሰዎች ጤነኛ አእምሮ ያሉ ሰዎች ወረራ ያካሂዳሉ حمله واحده አንድ ዘመቻ لصد هجوم الاسد ያንበሳውን ወረራ ለማገድ አንድ ዘመቻ ነው የሚያካሂዱት አይለያዩም ማለት ነው ተዋክሱን ተወውና ወደ አይጦቹ እንሂድ እንኳን የሚሉ የለም በቃ አንድ እንኳን የሚል የለም አይጦቹ ልብሳችን ይቀዱብናል ወይም የሆነ እንትን ነገር ይቀዳሉ ምናምን ብሎ ወደዛ የሚገነጠል እንኳን የለም ማለት ነው አንድ በሆነ መልክ ዘመቻ የሚያካሂዱት ያንበሳውን ወረራ ለመመከት ነው ማለት ነው ለሐመሉ نعم بمعنى هجموا ወረራ ያካሂዳሉ ሰዎች حمله واحده አንድ የሆነን ዘመቻ ሊصد ለማገድ ሁጁሚ ወረራ ማለት ነው አልአሰዲ ያንበሳውን ወረራ ማለት ነው ወተናሰው ይረሳሉ ሁሉ الفئران አይጦች ግምት ሰጣቸዋል ለአይጦቹ ግምት ተሰጣቸው እንኳን በሐሳብ መለያየት አይደለም አይጦቹን ራሱ ይራሷቸዋል ለምን እየመጣ ያለው አንበሳ ነው ኃይለኛ አንበሳ ጥርግ ጋርጎ ባንዴ የሚወጣስ ማለት ነው ባንዴ የሚወጣ አንበሳ ነው እየመጣብህ ያለውና ማለት ይራሷቸዋል وتناسوا الفئران አይጦቹን ይራሷቸዋል አሉ ولو كان معها ካይጦቹ ጋር እንኳን ቢኖር جماعه اخرى ሌላም جماعه ቢኖር من الضفادع እንቁራሪቶችን ይመስል ضفادع እንቁራሪቶች ማለት ነው እንቁራሪት ካይጦቹ ጋር አንድ ላይ ደግሞ በጎን ምን አለ እንቁራሪቶች አሉ ማለት ነው እንቁራሪት አይጦች አይደለም እንቁራሪት እንኳን ቢጨመር ለአይጦችና ለእንቁራሪቶች ግምት አይሰጡም የሰው ልጆች ጤነኛ ሆነ አእምሮ አላቸው መጀመሪያ የሚቋቋሙት ያንበሳውን አደጋ ነው ይሄ ነው ሱብሃንአላህ ነብያቶች ኡማቸውን ሲያስተምሩ የነበረው ሲያስጠነቅቁ የነበረው ከባድ የሆነውን አደጋ የሽርክ ጉዳይ ከዚህ ነበር ህይወታቸው እስካለ ድረስ ኡማውን ሲያስጠነቅቁ የነበረው ነው በአሁኑ ወቅት ያሉ ዱዓት ተብዮች ደግሞ አላህ ያዘነላቸው ካልሆነ በስተቀር ወንድ ሴት ሳይቀር ማለት ነው ወንድ ሴት ሳይቀር የተውሂድና የሽርክ ጉዳይ ሲነሳ የሚያርገፍ ማን ነው የሚያንገሸግሻቸው ሰዎች አሉ ተውሂድ ሽርክ ሌላ ርዕስ አያውቁም እንደ በእስላም ላይ እስከማል ድረስ ማለት ሱብሃንአላህ እነኚህ የተረገሙ ቆሻሻ የሆኑ ዱዓቶች ማለት ነው ይሄንን ርዕስ ነብያቶች የሞቱበት ነብያቶች አገራቸውን የለቀቁበት
ነብያቶች ከህዝቦቻቸው ጋር የተፋጩበት የሆነ ርዕስ መነሳት የሚጠላ የሆነ ሰው ጤነኛ አይደለም። ሐቂቀትን ወንድም ይሁን ሴት በሽተኛ ናቸው። ሳይሞቱ የሞቱ በሽተኞች ማለት እነዚህ ሰዎች ናቸው። ሐቂቀትን ይህን አላህ ሱብሓነሁ ወተዓላ አልምረውም ያለውን ርዕስ እንድነሳ የማይፈልግ ሰው ይሄ ኡማውን ይሄን የሚያስተምሩ ሰዎች ኡማውን እየገነጣጠሉ እየከፋፈሉ ነው እያሉ የሚሉ ሰዎች በጣም ከባድ አደጋ ያዘሉ ሰዎች ናቸውና ልንጠነቀቃቸው የግድ ነው እንደ ያሉ ሰዎችን ማለት ነው። አንድ ሰው ተውሂድ ወአቂዳው ከተስተካከለ ሽርክ ላይ ይወድቃል አይወድቅም? ሽርክ ላይ ከወደቀ ደግሞ የተውሂድ ምን አለ? የተውሂድ ችግር አለ፣ የአቂዳ ችግር አለ ማለት ግልጽ ነገር ነው። ولو أن مسافرين انتهى بهم السير إلى الطريقين لا خيار لهم من سلوك أحدهما. الأول فيه براكين تقذف بلهبها ونيرانها تلتهم أشجارها وأحجارها، والثاني فيه الأشواك والثاني فيه الأشواك والرمضاء وأشعة الشمس اللاهبة، لما اختار عقلاؤهم إلا سلوك الطريق الثاني. ولو أن مسافرين جوزولا يميقوازو سووش انتهى بهم السير جوزواتشو بيادرساتشو مانو. انتهى بمعنى بلغ، أي بلغ بهم السير جوزو تجوزو أدرساتشو مانتو. من قال لا يتجوازو يلا أوراق قدانا سفيبه هنا قدانا لي من قال يتجوازو ባለበት ወቅት ጉዟቸው አደረሳቸው ነው። ጉዟቸው ምን ላይ ያደረሳቸው? ኢላ ጦሪቀይኒ ሁለት መንገድ ላይ አደረሳቸው። ትክክለኛ መንገድ ነበረ ሲጓዙ የነበረበት። ከዛ ግን ሆነ መንገድ ላይ ደረሱ። ተጉዘው ሆነ መንገድ ላይ ሲደርሱ ያ መንገድ ኢላ ጦሪቀይኒ ሁለት መንገድ አቀረበላቸው ማለት ነው። ሁለት አሁን ከዚህ ያለው ትክክለኛ መንገድ ነበረ። ሲሄዱ ሁለት መንገድ ደረሰባቸው ማለት ነው። ሁለት መንገድ ولو أن مسافرين انتهى بهم السير ጉዞው ቢያደርሳቸው ኢላ ጦሪቀይኒ ሁለት መንገዶች ላይ لا خيار لهم من سلوك أحدهما። አሁን ፊት ለፊታቸው ያሉ ሁለት መንገዶች ከሁለት አንዱን ይዞ ከመጓዝ ምንም አማራጭ የላቸውም። ሶስተኛ መንገድ የላቸውም። አንዱን ብቻ መርጠው የመሄድ ግዴታ አለባቸው ማለት ነው። አታውቀታቸዋል። ሁለት መንገዶች አሉ ፊት ለፊት ጉዞ ላይ ሲጓዙ በአንድ መንገድ ላይ ፊት ለፊታቸው ሁለት መንገድ መጣባቸው። ሶስተኛ አማራጭ የላቸውም። ከሁለት አንዱን መርጠው የመሄድ ግዴታ አለባቸው። طيب አሁን መንገዶቹ ግን እጅግ በጣም ከባድ አደጋ ያዘለ መንገድ አለ። አሁን ፊት ለፊት ያለው ሁለቱ መንገዱ ከሁለቱ አንዱ ደግሞ ቀለል ያለ ጉዳት ያዘላል። ማንኛውን ነው መምረጥ ያለባቸው? እነኚህ ሙሳፊሮች ነው። እነኚህ ሙሳፊሮች ማንኛውን መምረጥ አለባቸው ነው። طيب እንመልከት። الأول يعني لا خيار لهم لأن المسافروች ለመንገደኞች ምርጫ የላቸው من سلوك أحدهما ከሁለት መንገዱ አንዱን ተከትሎ መሄድ እንጂ ሌላ ምንም አይነት አማራጭ የላቸው። طيب الأول የመጀመሪያው መንገድ فيه براكين እሳተ ገሞራ አለበት። براكين ብሎ ማለት እሳተ ገሞራ ይላሉ። ጀምዑ ቡርካኒን براكين እሳተ ገሞራ ከመሬት የሚመነጭ የሆነ እሳት ማለት ነው አለበት አንዱ መንገድ ማለት ነው። አሁን ፊት ለፊት ያለው መንገድ ሁለት መንገድ ያገኙ አንዱ መንገድ ሲያዩት እሳተ ገሞራ አለበት። ሱብሃንአላህ ተቅዚፉ ይህ እሳተ ገሞራው የሚወረውር የሚያስወነጭፍ ሲሆን ማለት ነው። ቀዝማት ማስወንጨፍ መወርወር የሚያስወነጭፍ ሲሆን ቢለሃቢሃ ነበልባል የእሳት ነበልባል ያስወነጭፋል። ደግሞ ቀረብ ብለህ እንኳን እንዳትል በርቀት ያስወነጭፋል ማለት የእሳት ነበልባል ማለት ነው። فيه براكين እዚህ መንገድ ላይ በራኪኖች አሉ፣ እሳተ ገሞራዎች አሉ። ተቅዚፉ የሚያስወነጭፉ የሆኑ ቢለሃቢሃ ነበልባል ማለት የእሳት ነበልባል ወኒራኒሃ እሳት ማለት ነበልባል ብቻ ሳይሆን ቃንቄ ብቻ ሳይሆን ቃንቄ ታውቃላችሁ? ቃንቄ ታውቃለህ? አላውቅም። አይዋ እሳት ሲቃጠል የሚፈነጠረው አይዋ እሱ ለሀብ ይባላል። ያው ነበልባሉ ማለት ነው። طيب ወኒራኒሃ እሳትም ራሱ ይተፋል ማለት ነው። አየው ነበልባል አለው፣ ቃንቄ ነገር አለው። እንዲሁ ደግሞ ተጨማሪ ኒራን እሳት የሚተፋል ምኑ እሳተ ገሞራው ማለት ነው። ቀረብ ካልከው እንዳለ አንተን ማመድ ያደርጋል ማለት ነው። በዛ መንገድ አልፈለው ካልክ ተልተሂቡ አለ ተመልከተው የምትውጥ የሆነች ማለት ነው። ተልተሂቡ بمعنى አይ ተብተሊዑ ማለት ዋጥ ታረጋለች
እቺ የእሳተ ገሞራዋ የምታስወነጭፈው የሆነው ነበልባሉ እሳቱ ይውጣል ምን አሽጃራሃ እዛ መንገድ ላይ ያለውን ዛፍ ሁሉ እንዳለ ይውጣል ማለት ነው ወአህጃራሃ እዛ አሁን ልትጓዝበት ያሰብክበት መንገድ ላይ ያለን ድንጋዩን ሁሉ እንዳለ ይውጣል ማለት ነው እሳተ ገሞራው በኃይል እየተስፈነጠረ ዛፉንም ድንጋዩንም እንዳለ ይቆጣጠራል ማለት ነው እሳተ ገሞራ አይታችኋል አይደል በኃይል እኮ የሚስፈነጠረው በኃይል የሚወነጨፈው በቃ እየተወነጨፈ ድንጋዩንም ዛፉንም በቃ መንገዱ ላይ ያለውን ዛፉን ድንጋዩ ያገኘው ሁሉ እንዳለ ምን ያደርጋል ይውጣል ማለት ነው እሳት ብቻ ይሆናል ማለት ነው ይቆጣጠራል ማለት ነው ይሄን አይነህ ያየነ ያለው ሙሳፊር ነህ እየተጓዝክ ነው ያለው ፊት ለፊት ድንገት ስትሄድ ይሄን አንድ መንገድ ይሄን መከራ ያዘለ የሆነን መንገድ አገኘህ طيب والثاني ሁለተኛው መንገድ ደግሞ ሁለተኛው መንገድ فيه በዚህ መንገድ ውስጥ الاشواك እሾኮች አሉ ሾኪን አሽዋክ እሾክ አለበት ኃይለኛ የሆነ እሾክ አለበት መንገዱ ላይ ማለት طيب والرمضاء رمضاء ኃይለኛ የሆነ ሙቀት አለበት ሽደት الحر ቆላማ ነገር ነው ኃይለኛ የሆነ ሙቀት አለው ማለት ሁለተኛው መንገድ ማለት አሁን ይኸው ዝም ላይ ምን አለ መከራ አለ ማለት ነው እሾክ አለበት الرمضاء ማለት ሽደት الحر ኃይለኛ የሆነ ሙቀት አለበት فيه الاشواك والرمضاءنا واشعه الشمس የፀሐይም ኃይለኛ የሆነ ጨረር አለበት የፀሐይ ሙቀት አለ ማለት ነው اشعه جمع شعاع የፀሐይ ጨረሯ ኃይለኛ ነው ማለት ነው واشعه الشمس اللاهبه የምትንቀለቀል የሆነች የፀሐይም ጨረር አለ በጣም ኃይለኛ በአገራችን ምን ይባላል ሙቀት ኃይለኛ ነው ጠራራ ይባላል ኃይለኛ የሆነ ሙቀት አለው ማለት ነው ጠራራ ማለት ነው አሽዓው የፀሐዩን ጨረሩን ትመለከታለህ በጣም ኃይለኛ የሚንቀለቀል የሆነ ማለት ነው እዚህ መንገድ ላይ ማለት ነው በጣም በረሃ ነው ማለት ነው ማን ነው እሾክ አለበት ኃይለኛ የሆነ ምን አለው ሙቀት አለ የፀሐይ ደግሞ ጨረር አለ አላሂበቱ የምትንቀለቀል የሆነች ማን ነው የፀሐይ ጨረሮች አሉ የሚንቀለቀሉ የሆኑ طيب لما اختار ነው የተመለከተ لما اختار عقلاهم እነኝ ሙሳፊሮች አሁን በርካታ ሰዎች ናቸው መቶ ሰው ሊሆን ይችላል አንድ ሺህ ሊሆን ይችላል ይሄ ነገር ያጋጠማቸው ጉዞ ላይ የተጓዘ ማለት ነው لما اختار عقلاهم የለው ጀዋብ ነው ولو ان مسافرا انتهى بهم السير لما اختار ነው አይመርጥም عقلاهم ጤነኛ አእምሮ ያላቸው ለምሳሌ አንድ ሺህ ሰዎች ናቸው እየተጓዙ ያሉት ይሄ ነገር ያጋጠማቸው ጤነኛ አእምሮ ያላቸው አይመርጡም ኢላ ሱሉከ الطريق الثاني ሁለተኛውን መንገድ መምረጥ እንጂ ጤነኛ አእምሮ ያላቸው ሌላ አይመርጥም እሾክ እየወጋን ብንሄድ ይሻላል ኃይለኛ የሆነ ሙቀት ቢያቃጥለን ይሻላል የፀሐይ ኃይለኛ ማን ነው የሚቀጣጠል የሆነ አላህ በማት መቀጣጠል ማለት ሙስተኢላ የሚቀጣጠል የሆነው የፀሐይ ጨረሩ ቢጎዳን ይሻላል ላብ ነው ከጊዜ በኋላ እንታጠበዋለን እሾክ ነው እያነከስን ቢሆን እና እንጨርሰዋለን መንገዱን እሾኩን እናወጣዋለን አማ ይሄ በራኪኑ እሳተ ገሞራው ግን የሚያስወነጭፈው ምንድነው እሳት ነው የእሳት ነበልባል ነው የሚምዘገዘገው የሚወረወረው ማለት ነው ዛፉንም ድንጋዩንም እንዳለ ሲወጣው ያየና ያለው ጤነኛ የሆነ ሰው ዝም ብለው ባከበዝ እንሂድ ብሎ ይላል አይልም እንግዲህ የሚገባ ከሆነ በዚህ ተረዳ ሽርክ በጣም ከባድ ነው ሽርክ ያለ ሌላ ርዕስ እንዴት ጤነኛ የሆነ ሰው እንዴት ያስተምራል ነው በቃ ሌላ ርዕስ እንዴት ያስተምራል ጤነኛ የሆነ ሰው ማለት ሱብሃንአላህ الله المستعان طيب لنأخذ على شيخ اسكي ان يزال لنأخذ الآن أشد المفاسد أعني المفاسد السياسية والاجتماعية والاقتصادية وأشدها فساد الحكم لنوازنها بفساد العقيدة فهل هما في ميزان الله وميزان الأنبياء سواء أو أن أحدهما أشد خطرا وأدهى وأمر عاقبة لنأخذ اسكي يزال شيخ الآن أهون لنأخذ الآن أشد المفاسد إنتي وطن بركاتا مفاسد أنكر يهونون اسكن ملكتها مفاسد أنكر بكلته كبار يهونون مالتهم أعني المفاسد السياسية بوليتيكاوي يهونون بكلته تشال الناس والناس سبكتالو والاجتماعية أهونم المفاسد الاجتماعية ما هبراوي هونن بكلت مالت كفرت سبوس يالله بكلت فساد مالتنا والاقتصادية كإيكونومي جا ያለውን ብክለት እስኪ ሶስቱን አንድ ላይ እንያዛሉ አሁን የፖለቲካ ችግር አለ እንዲሁም ደግሞ የኢኮኖሚ ችግር አለ ብክለት አለ ማህበረሰቡ ውስጥ የተለያየ ፈሳድ ብክለት አለ
ይሄንን እንያዝ እና ወአሸዱሃ እጅግ በጣም ኃይለኛው ጠንካራው ደግሞ ከሶስቱ ፈሳዱል ሁክሚ የመንግስትና የፍርድ ብክለት ነው እንበላለን። ከምን ከኢኮኖሚም ከህብረተሰቡ ውስጥ ያለው ብክለት የማን ይበልጣል? ንጉሶች ጋር የተያያዘ የሆነው ብክለት በጣም ጠንካራ ነው እንበላለን። وأشدها يعني أي أشد المفاسد هذه الثلاثة مرة. فساد الحكم يفرد بكلة نو بتأم هيلن نو بكلة النبل يتكهر يالو مانو. طيب لنوازنها جن يذكين يحكم بكلة إنما مزازنا كله بفساد العقيدة كعقيدة بكلة جا إنما مزازنا حسب قطعة الله عون صوص بكلة توجه مجمرة نانسا يمن የኢኮኖሚና እንዲሁም የፖለቲካ ሶስተኛ የማህበረሰቡ ብክለት ህብረተሰቡ ውስጥ ያለ ፈሳድ ብክለት ማለት ነው። طيب ከነኚህ ከሶስቱ ደግሞ ዋንኛው የምንድነው እንበል? የንጉሶች የፍርድ ችግር አለ። እሱ ነው ዋናው ብክለት ከባዱ እሱ ነው እንበል። طيب የዚህን የፈሳድን ብክለት እስኪ ከአቂዳ ብክለት ጋር እናስተሳስረው እናመዛዝ ነው ይመዝናል ወይ? ይመዝናል። ምን አሉ? وأشدها فساد الحكم لنوازنها يتشن أشد هونتشون بتأم هيلنيا هونتشون اسكي إنما مزازنا بفساد العقيدة كعقيدة بكلت جرا يسولوا عقيدة كتبكلا كتبكلوا عقيدة جرا إنما مزازنا. فهل هما أنني هلتو في ميزان الله بقى الله ميزان لنا وميزان الأنبياء بنبياتوش ميزان سيمزن سواء كنا شو ينقصوش بكلت مبلاشتنا يعقيدة مبلاشت بقى الله ميزاننا بنبياتوش ميزان سيمزن كلنا شو لا والله أيضا أو أن أحدهما نعم ويم عندنيو كلنا شونا أيضا منه أو أن أحدهما ويم عندنيو أشد خطرا أديقوا بطم كبرنو وأدها أجي بطم يكبرنو وأمروا أجي بطم مريرنو عاقبة في الساميو أجي بطم مريرنا أجي كبر يهوننو عندنيو بلا ما تنشلالن مالتن عند لي ማወዳደር እንችላለን አንችልም? በአላህ ሸሪዓ በአላህ ሚዛንና በነብያቶች ሚዛን ወይም ደግሞ አንደኛው ከባድ ነው የመንግስቶች መበላሸት እጅግ በጣም ከባድ ነው ከአቂዳ መበላሸት ማለት እንችላለን? አንችልም። እንመልከት። ጥያቄ ነው ሼኹ የጠየቁት። አው አን احدهما ማን فساد الحكمና فساد العقيدة ማለት ነው። አንደኛው أشد خطرا አደጋው በጣም ከባድ ነው እጅግ በጣም ከባድ ነው وأدهى እጅግ በጣም ከባድ ነው وأمر أشد خطرا أدقوا جبتام يكبدنوا نبت أنكارنا وأدها أجيك يكبدنوا وأمروا أجيك مريرنا عاقبة في الساميو. ففي ميزان الله بالله سبحانه وتعالى ميزان كهونا جناب وميزان أنبيائه بالله نبياتوش ميزان كهونا جن أن أشدها أجيك بتام أنكاروا خطرا أدقوا أجيك بتام أنكارنا يبرت بلو مالت وأجدر أجيك بتام يمجب بلو مالت بالتركيز ትኩረት ሊሰጠው ማለት ነው። ትኩረት ማለት ትኩረት ሊሰጠው የሚገባው عليه በስለ ትኩረት ሊሰጠው የሚገባው على مر الدهور والعصور وفي كل الرسالات إنما هو الشرك ومظاهره الذي لا يضاهيه فساد مهما عظم شأن هذا الفساد. ففي ميزان الله بالله ميزان سلك وميزان أنبيائه بالله نبياته ميزان سلك أن أشدها أجيك بتام برتو خطرا أدقوا جيب بتام برتو وأجدر أن أجدر مالته بالتركيز أهلم تكرت لستو جيب بتام يمي جباو عليه بس لا تكرت لستو يمي جباو على مر الدهور بمان يوم زمانات مالته بمان يوم زمانات مرمات يو جزيو بعد لفي قطر عند نبي الله كان لو نبي متال عند جزي الفال لمتال بقى بمان يوم زماناتنا والعصوري بمان يوم جزي اجي وتام كبادو تكرتي ستوم يقباو وفي كل الرسالات بمان يوم ملائكتوች ውስጥ ማለት ነው ነብያቶች ይዟቸው በመጡት መለእክቶች ውስጥ ትኩረት ይበልጥ የሚሰጠው እጅግ በጣም ከባድ አደጋ ያዘለው إنما هو الشرك شركنا شرك بتشانو شرك بتشانو ليلا نقر يلم فمان يوم زمانات تكرت نبياتو يستطيع نبرو نبياتو جزواتشو يمتوت رسالة وش ملئكتوش نعم تكرت ومستت سياستنك قوت ينبرو يشرك قدينو إنما هو الشرك شركنا شرك بتشانو ومظاهره يشرك مجنجوش شرك من توارق باتشو ميقلت باتشو نقروش الذي يا
ሽርክ لا يضاهيه ሊመሳሰለውና ሊወዳደረው የማይችል ሲሆን ፈሳዱን ብክለት مهما عظم يفلقون ያህል ቢገዝፍ ማለት ነው شأن هذا الفساد ከሽርክ ውጭ ያለው ብክለት የፈለገውን ያህል ቢገዝፍ እንኳን ሊወዳደረው የማይችል የሆነው ሽርክ ላይ ብቻ ነበር ዋናው ትኩረታቸው ምድር ገጽ ላይ የፈለገው ብክለት ቢመጣ የሽርክን ብክለት የሚወዳደር ይገኛል አይገኝም ታዲያ አቅል ያለው ሰው ይሄን አደገኛ የሆነው ነገር ለመጠራረግና ለማጥፋት መታገል ነው ያለበት ህይወቱ እስካለ ድረስ በማስተማር ዳዕዋ ማድረግ ወይንስ የተለያዩ ጥቃቅን ርዕሶችን እያነሳ ህዝቦችን ማጃጃል ነው ያለበት ጤነኛ የሆነ ሰው ጤነኛ አእምሮ ያለው ሰው ይሄ ሁላችንም የቤት ስራ ማለት ነው ፈትሽ ራስን የት ላይ እንዳለህ ማለት ነው ምን እያስተማርክ ነው ምን እየተማርክ ነው نعم ራስን ፈትሽ ነው انما هو الشرك ومظاهره الذي لا يضاهي ማለት ሊመሳሰለውና ሊወዳደረው የማይችል የሆነ ፈሳዱን ብክለት مهما عظم شأن هذا الفساد ከሽርክ ውጭ ያለው ብክለት ይፈልገውን ያህል ግዝፈት እንኳን ቢኖረው ሊወዳደረው የማይችል ማለት ነው وبناء على هذا نعود فنقول إن بدأ جميع الأنبياء بإصلاح الجانب العقدي ومحاربة الشرك ومظاهره هو مقتضى الحكمة والعقل وذلك للأمور الآتية إلى وبناء إن من درد مدرك بزلي مسرت سنهن على هذا بزلي يجنبنا مسرت سنهن نعود نملسال فنقول النبل إن بدأ جميع الأنبياء نبياتو كله يجمروا سألوا أي نعم إن بدأ جميع الأنبياء نبياتو كله مجمراتو إن بدأ جميع الأنبياء نبياتو كله مجمراتو وبناء على هذا بزلي يهنن مسرت هذا يمن نقواز سنهن ما تاچو وبناء يمسرت سنهن على هذا بزلي نعود ان ملس مات هذا يعود من ملس مان ان ملس فنقول ان بل ان بدا جميع الانبياء نبياتو كله مجمراتو كلهم نبياتو مجمراتو باصلاح الجانب العقدي يامنتن كفل بماستكاكل مالته مجمراتو جانبات ጎን ማለት ነው የአቂዳን ጎን የአቂዳን ክፍል ኢስላህ በማስተካከልና በማረቅ በመጠገን መጀመራቸው ነብያቶች ومحاربة ሽርክ ሽርክንም በመዋጋት መጀመራቸው ومظاهره ለሽርክ መገለጫው ነገሮችንም በመዋጋት መጀመራቸው هو እርሱ مقتضى الحكمة حكمة ጥበብ ትክክለኛ የሆነ ጥበብ የምታስገድደውና የምታስወስነው ይሄ ነው والعقل ትክክለኛ የሆነ አቅልም የሚያስፈርደውና የሚያስወስነው ይሄን ነው ሌላ አይደለም ለዚህ ነው رئيس منهج الأنبياء في الدعوة إلى الله فيه الحكمة والعقل يميل الشيخ مرة النبياتوች دعوة ወደ አላህ ሲያደርጉ የዳዕዋቸው አካሃድ ጎዳናው ሚንቀሳቀሱበት መንቀሳቀሻ ነጥብ አድርገው የሚይዙት ሕክማንና አቅልን ያዘለ ነው የሚለው የኪታቡ ርዕሱ ለዚህ ነው وبناء على هذا نعود فنقول إن بدأ جميع الأنبياء بإصلاح الجانب العقدي يعقدان كفل قول بما استكاكل مجمراتنا ومحاربة شركن بمواقات نعم بزي مجمراتو ومظاهره يشرك مجلج أوشن بمواقات بما فرارس مالتنا شرك من توارق باتشو نقروش مالتنا بما فرارس شركن بمواقات نعم مجمراتو هو مقتضى حكمة تيكرن يهون التباب نعم الناس قد يونا الناس وسنو هنا والعقل كلن يهون معقل مالتنا وذلك إهم بتملكة دقمو للأمور الآتية أي نقروشن بما جنازبال أولا يمجمروا أن المفاسد المتعلقة بعقائد الناس من الشرك والخرافات وأنواع الضلال أخطر آلاف المرات من المفاسد المترتبة على فساد الحكم وغيره فإن لم نقل هذا ونعتقده سفهنا من حيث لا نشعر جميع الأنبياء ونعوذ بالله من الضلال سبحان الله كبر أولا يمجمروا كسوست ما كتايوتو نغروش مالتنا يمجمروا أن المفاسد بكلتوش المتعلقة يتساسروا يهونوا بكلتوش بعقائد الناس كسوش امنتوش غارا يتساسروا يهونوا بكلتوش متامن يللبت النجر سوش كامنوا شريعة الشرك نو بلو يوسنبت النجر سوش كامنوا أكيد تبغى كالله سبحانه وتعالى وجعل نجري تجمال يقول بلو يقول لجي ستال هو يادر قال يا سام مال بشتا يا متال الناس
ነገሮች ሁሉ በቁጥጥራቸው ናቸው እያሉ ሰዎች አቂዳቸውን ተበላሽተው ተመለከታለህ አይደል? أن المفاسد المتعلقة يتساسر يهونوا بكلاتوች بعقائد الناس ከሰዎች እምነቶች ጋር من الشرك ሽርክ ይመስል ከሰዎች እምነት ጋር የተሳሰሩ የሆኑ ብልክቶ ማነው የተበላሹ ነገሮች ምንድናቸው? ከሰዎች እምነቶች ጋር የተሳሰሩ የተበላሹ ነገሮች من الشرك ሽርክን ይመስል والخرافات መሰረተ ቢስ የሆኑ ነገሮች والخرافات መሰረተ ቢስ የሆኑ ነገሮች طيب وانواع الضلال የተለያዩ የጥመት አይነቶች እነኚህ ከሰዎች እምነቶች ጋር የተሳሰሩ ብክለቶች እነኚህ አخطሩ آلاف المرات በብዙ ሺዎች የሚቆጠሩ የሆኑ ብክለቶች ናቸው። አخطሩ آلاف المرات በብዙ ሺዎች ከሚቆጠሩ من المفاسد ብክለቶች ማለት ነው። المترتبة ተስርነት ያላቸው ወይም ቅደም ተከተሉን ጠብቀው ይመጡ የሆኑ على فساد الحكم وغيره የፍርድ መበላሸትና የንጉሶች መበላሸትና ያው ንጉሶች የሚፈርዱት ፍርድ መበላሸትና ሌሎቹ ነገር መበላሸታቸው በብዙ ሺዎች የሚቆጠሩ የሆኑ አደጋን ከሚያስከትሉት ይልቅ የሽርክና የኹራፋት እንዲሁም አንዋዕ الضلال እነኚህ ከሰው ልጆች እምነት ጋር የተሳሰሩ የሆኑት እነኚህ በጣም አደጋቸው እጅግ ከበደ ነው። ደግሞአለሁ أن المفاسد المتعلقة بعقائد الناس ከሰዎች እምነት ጋር የተሳሰሩ የሆኑ የተበላሹ ነገሮች ምንድናቸው? من الشرك ሽርክ ይመስል والخرافات خرافات ይመስል መሰረተ ቢስ የሆኑ ነገሮች ማለት ነው። وانواع الضلال የጥመት አይነቶችም እነኚህ አخطሩ ነው እጅግ በጣም ከባዶች ናቸው። አخطሩ آلاف المرات በብዙ ሺዎች የሚቆጠሩ የሆኑ አደጋዎች ናቸው። من المفاسد ተመልከቱ አخطሩ آلاف المرات በብዙ ሺህ ከሚቆጠሩ አደጋዎች እጅግ በጣም ከባዶች ናቸው። من المفاسد المترتبة ቅደም ተከተልን ጠብቀው ከሚመጡ ብክለቶች على فساد الحكمና وغيره ንጉሶች ሲበላሹ ንጉሶች የሚሰጡት ፍርድ ሲበላሽ ቅደም ተከተልን ጠብቀው ይመጣ ብክለት አለ አይደል? ከዛ ጋር ሲነጻጸር ሽርክና ኹራፋት አንዋዕ الضلال ከሰው እምነት ጋር የተሳሰሩ የሆኑት እነኚህ የሚያስከትሉት የሆነ ብክለት እጅግ በጣም ከባድ ስለሆነ ነው ነብያቶች የጀመሩት። فإن لم نقل هذا ይሄን የማንል ከሆነ በጣም ተጠንቀቅ ከባድ ነው። فإن لم نقل هذا ይሄን የማንል ከሆነ ونعتقده فإن لم نعتقده مجزوم ነው። ይሄን እምነታችን አድርገን ካልያዝን ማለት ነው። فإن لم نقل هذا ونعتقده ይሄን እምነታችን ካላደረግን ሰፈህና ሞኞች ናቸው እንላለን ማለት ነው። من حيث لا نشعر نعم ሳንገነዘበው ሳንረዳ نعم ሞኞች ናቸው ማለት ይመጣብናል። جميع الانبياء በአጠቃላይ ነብያቶች ሁሉ ሞኞች ስለሆኑ ነው በቃ ከዚህ የጀመሩት ማለት ይመጣብናል። ሁሉም ነብያቶች የጀመሩት ከየት ርዕስ እንደሆነ ይታወቃል። በወቅታቸው ጠማማ ንጉሶች እንደነበሩ ማለት ሙስሊሞችን የሚያሰቃዩ እያያዙ የሚገርፉ እነ ሱመያን በብልቷ ጦር አስገብቶ የቀደዳት ማለት ንጉስ አይደል እንዴ? አቡ ጀህል እኮ ነው አይደል እንዴ? طيب የነሱ ብክለት የንጉሶች ብክለት ጋር ተሳስረው የሚመጡ ብክለቶችን በአንድ በኩል አድርገህ ህዝቦች እምነት ጋር የተሳሰሩ የሆኑ ብክለቶችን ሽርክና የተለያዩ ኹራፋትን ስታመዛዝን እጅግ በጣም ከባድ አደጋ ያዘረው ምንድነው? ከእምነት ጋር የተሳሰሩ ብክለቶች ናቸው። ነብያቶች የጀመሩትም ለዚህ ነው። ከዛ طيب በወቅታቸው የነበሩ ትክክለኛ ሙስሊሞች እንዳይመስሉ ንጉሶች ማለት ትክክለኛ በሸሪዓ የሚዳኙ ንጉሶች እንዳይመስሉ በወቅቱ ሲፋለሟቸው የነበሩት ማለት طيب ይሄን የማንል ከሆነ ግልጽናል። ይሄን የማንል ከሆነ አይ نعم ከንጉሶች ብክለት የዛኛው የሽርክ ብክለት ከባድ ስለሆነ ነው ብለን ያላልን ከሆነ እምነታችን ካላደረግን ይሄንን አሉ فإن لم نقل هذا ونعتقده ሰፈህና ሞኞች ናቸው ያልናለ ነው። من حيث لا نشعر እኛ ሳንረዳው እየተሸወርን ያለ ነው ማለት ነው። جميع الانبياء ነብያቶችን ሁሉ ሞኞች ናቸው መጀመር ካለበት ነገር ነው እየጀመሩ ያሉት ማለት ይመጣብናል። አሁን የነብያቶችን ተከታይ እንዲሁ ነብያቶች በተጓዙበት ተከትለው የሚያስተምሩ ሰዎችን ሞኞች ናቸው የምትል ከሆነ መጀመር ካለበት ርዕስ ነው የጀመሩት የምትል ከሆነ አደጋ ነው። ونعوذ بالله بالله نتبقالن من الضلال هي قلت هنا طمت نونا كطمت الله سبحانه وتعالى يطبقنا له شيخ بدام كبرنا سبحان الله ملكته. نكتفي بهذا والله اعلم وصلى الله وسلم على نبينا محمد.